ጋይስ ዛሬ አዲስ ነገር አለ። እኔና በባለቤቴ እስከ መጨረሻው ህይወት የደስታችን ተካፋይ እንደምትሆኑ ተስፋ አደርጋለሁ። ከኛ ብዙ ነገር እንደምትጠብቁ አውቃለሁ። ዛሬ ልናበስራችሁ ነው። እስከ መጨረሻው ግን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደስታችን ተካፋይ እንድትሆኑ በአክብሮት ጠርተናችኋል። እንግዲህ ከእናንተ የሚደበቅ ነገር ምንም ነገር እንደሌለ ታውቃላችሁ። ከመጥፋታችን ውጭ ህይወታችን ከእናንተ ጋር ነው ማለት ነው እና ህይወት እስኪ እንዴት ደስ እንደሚል ገና እንትን አላበራም። ሻማ አበራለሁ ምናምን ህይወት ደስ እንደሚል ማለት ነው። እና ይህን ቪዲዮ እስከ መጨረሻው ህይወት አዲስ ነገር አለን። አዲስ ነገር ልናበስራችሁ ነው። እውነት ለመናገር ደስ ብሎኛል። ለዚች ቀን ወዶ ፈቅዶ ስላደረሰኝ እግዚአብሔር ይመስገን። ኃጢአት በደሌን ሳይቆጥር ወዶን ፈቅዶን ይችን ሰዓት እንድናይ ስለፈቀደልን ለሁላችንም በጣም ደስ ብሎኛል። አብራችሁን ቆዩ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ሰላማችሁ ብዝት ይበልልን። እንግዲህ ከረጅም ጊዜ ወይም ከአመት ሊሞላን ነው ማለት ትችላላችሁ። ተጠፋፍተናን ከካሜራ እንዲሁም ከደሱ ጋር ማለት ነው። ዛሬ እንግዲህ አዲስ ነገር አለ። እስኪ ገምቱ፣ ኮመንት አድርጉ ማለት እፈልጋለሁ። እስኪ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑን ማለት ነውና ዛሬ እንግዲህ እንደዚህ ፏ ደመቅ ብለን ከውዱ ባለቤቴ ጋር ለዚህ ሰዓትና ለዚህ ጊዜ ደርሰናልና ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ የደስታችን ቀን ነው። አዲስ ነገር አለ ልናበስራችሁ ነው። ደስ ሰላም በላችሁ። ሰላም እንዴት ናቸው? አማን ነው? ሰላም ናቸው? የጤና ሁሉ ሰላም ነው? አሁን እንግዲህ ዛሬ አዲስ ነገር አለ። በነገራችን ላይ ጠፍተናል፣ ብዙም አንታይም። ያው በአንዳንድ ምክንያቶች ነው። እኔም ትንሽ ወደ ስራ ምርጫ፣ እሷም ደግሞ ያው የሚያበረታታ ሰው ስላጣች ትንሽ ጠፋ ብለናል። ዛሬ በአዲስ መልክ እንግዲህ መተናል። ጽሁፉን እንደምታዩት ነውና እስኪ ፋሲካ ትገልጸዋለች ጉዳዩ። አዎ እንግዲህ ያው ምን የመሰለ ወይን አለ እንግዲህ ኬክም አለ። አብረን የምንቆርስ ይሆናል። ኬካችን እና ውዶች ዛሬ ማለት ነው አዲስ ነገር አለ ልናበስራችሁ ነው። እኔና ደሱ እንግዲህ ግንቦት 24 አንድ የሆንበት ቀን ነው ማለት ነው። ክፉንም ደጉንም አብረን ያሳለፍንበት ሰዓትና ጊዜ ነው። እግዚአብሔር ይመስገን። እውነት ለመናገር እኛ ካሰብነው በላይ እግዚአብሔር የሚያኖረን ነገር በራሱ ጥበብና ስራ አለውና እኛ በመጨነቅ የምናደርገው ነገር የለም። እንግዲህ በ3 ዓመት ውስጥ ብዙ ነገር አሳልፈናል። ደስታንም፣ መከራንም፣ ልቅሶንም ብዙ ነገርን ግን ደግሞ እግዚአብሔር በቸርነቱ ለዚህ ሰዓት አድርሶናል። ሁሉም ነገር የሚከስበት የሚሰጥበት ሰዓት ስላለን ሊሆን ይችላል። እኛን ስለቸኮልን እኛ ስለፈጠና አይደለም። በድካማችን በስራችን ልክማ ቢከፈለን የት በደረስን። ነገር ግን እግዚአብሔር ባለው ሰዓት ነውና የሚያደርግልን ሁሉን ነገር ከሱ እየጠበቅን ነው። እና እስቲ ደሱ ምን ተሰማህ? ዛሬ እንግዲህ እኔ እናንተ አንድ የሆንበት የአብርሃምና የሳራ ተብለን የተመረቅንበት ሰዓት ጊዜና ሰዓት ነበርና ግንቦት 24 ምን ተሰማህ? እንግዲህ በጣም ጥሩ ነው። ግንቦት 24 ሳስበው እውነት ለመናገር ትልቅ ደስታ ይሰማኛል። ለምን ቢባል የዛኔ ስጠብቃት የነበረው ቀን ያገኘሁበት ቀን ነው። እውነቱን ለመናገር ማለት ነው። እግዚአብሔር የተመሰገነ ይሁን። ግንቦት 24 ሁልጊዜ የማስታውሳት በህይወት እርካታ የምትሰጠኝ ቀን ናት። እግዚአብሔር የተመሰገነ ይሁን። ምንድነው እንግዲህ 3 ዓመት ማለት ነው። እግዚአብሔር ይመስገን። እንግዲህ ክብሩ ይስፋ ለመድኃኒዓለም። እያቃጠልኩህም ደስታንም መከራንም ብዙ ነገር በነገራችን ላይ ስለራሴ ባህሪ ብዙ ነገር ስናገር ተኩራፊና ተናዳጅ ነኝ። እንኳን ለሰው ራሴን የምጎዳ ልጅ ነኝ እና ያን ጸባይን አብዛኛውም እኔ ራሴን መቆጣጠር ስለማልችል እንጂ ብችል ታጋሽ መሆንን በጣም ፈልገዋለሁ። እግዚአብሔር ደግሞ ትዕግስት እንዲሰጠኝ ጸልያለሁ። ጸልዩልኝ በዚህ አጋጣሚና እሱ ማለት እንግዲህ ከእናቴም ከአባቴም እህቴንም ወንድሜንም ትቼ ኃላፊነት ተሰጥቶት የተረከበ ሚስቱ ነኝ። ሁሉን ነገርም ችሎኝ እስከዚህ ሰዓት አብረን እንኖራለን።
ስታመምን በምጥ ሰዓትም ብዙ መከራ ሳይም ብዙ ተፈትኗል። እኔ ባልፍበትም እሱም ደግሞ አብሮ ስቃዬን መከራዬን ተጋፍጦልኛል እና አንተን የመሰለ ባል ስለሰጠኝ እግዚአብሔር ይመስገን ማለት ፈልጋለሁ። አመሰግናለሁ። አዎ እንግዲህ 3 ዓመታችን ነው። 3 ዓመት ባቆየንበት በዚህ 3 ዓመት ውስጥ ብዙ ውጣ ውረዶች አሉ። እግዚአብሔር እንግዲህ በሚያውቀው ማለት ነው። ፈተናዎቹ ብዙ ናቸው፣ ግን ፈተናዎቹ የመጡት በእግዚአብሔር ነው፣ በእግዚአብሔር ተመልሰዋል። ፈተና ያለ ነው፣ የሰው ልጅ ነን፣ እንፈተናለን። እንግዲህ በፈተናው ደግሞ እንግዲህ እሱ የፈተናውን ውጤት መጨረሻው እግዚአብሔር አሳምሮ መልካሙን ቀን እንዲያመጣ ምኞቴ ነው። እግዚአብሔር ዳኝ ነው የምለው አሁንም እንጂ እስካሁን ያለፈው ነገር በፍጹም ወደኋላ ተመልሼ አይጸጽተኝም። ዋናው ነገር ጋኗ እንኳን ደህና ሆነች። ከአንዴ ሁለቴ የተፈተንኩበት ይቺ 3 ዓመት ጊዜ ብዙ ውጣ ውረዶች ያሳለፍኩበት ብቻም ሳይሆን ያሳለፍንበት ብል ይሻላል እንጂ ያሳለፍኩበት ማለት ለራሴ ስሜት መግለጽ እንዳይሆንብኝ። በነገራችን ላይ ብዙ ልባችን የተሰበረ ብዙ ቅድ መጀመሪያ ፋሲካና እኔ ከጋብቻ በፊት እንደዚህ በዚህ ጊዜ ወልደን በዚህ ጊዜ ያሳድገን፣ ግን ያን ሁላ የሚያደርግ እግዚአብሔር ሆኖ ሳለ ቅዳችን ሰፋ ያለ ነበር። የሆኑ የሱ ፍቃድ ስለሆነ በዚህ ሰዓት ላይ እንደዚህ እስከዚህ ሰዓት ድረስ ፈተናዎች ሲበዙ ቆይተዋል። ከዚህ በኋላ እሱ መልካሙን ቀን አምጥቶ እግዚአብሔር ልባችን እንዲመልሰውን እንዲክስልን ጸሎት አድርጉልን እንላለው። ለወዳጅ ዘመዶቻችን በአገር ውጭም በአገር ውስጥ መሆናችሁ ለብዙ ጊዜ እያጽናናችሁ እየደወልሽ ከሀገር ውጭም ብዙ ቤተሰቦች አሉ መጣው እዚህ በአካል ቤት ድረስ መጣው። የትና የት ነበር የምትኖረው? ጀርመን ይሆን ብቻ እንደዛ ነው። ሀገሩ ቅድም ራሱ ነግራኛለች፣ ግን ስለጠፋኝ ነው የጠፋና። አዎ መጣው በአካል ያጽናኑን፣ ደውለው ያበረታቱን። ኢቭን ብዙ ጣውረዶችን ስናልፍ አብረውን ከጎናቸው አይዟቸው ያሉ በስጋ ዝምድና የሌለን ግን በመንፈስ በጣም ዘመዶች የሆኑ በጣም ብዙ ሰዎች አሉና እነሱን እግዚአብሔር ክብር ያድልልኝ ነው ማለት ነው። ለመናገር ለማስመሰልም አይደለም አልኩ ለማለትም አይደለም። እኔ እግዚአብሔር በሚያውቀው እንድና የዚህ አይነት ሰዎች ክብር የሚገባቸው እግዚአብሔርም የወደዳቸው ስንከፋ ከጎናችን የቆሙ ህመማቸው እና ቤት ድረስ መጣ እዚህ ድረስ መጣችሁን ጊዜ ለቤተሰቦቿ ሳትል ለኛ ብላ እናንተ ጋር ማጽናናት ማናገር የገጠማችሁ ችግር ትንሽ ልብ ስለሚሰብር አንዴ ሁለቴ ስለተፈተናችሁ በቤታችሁ ሁኜ ትንሽ ላነጋግራችሁ ወዳለው በማለት ከእህቶቿ ሳትገናኝ ለብዙ ዓመት ቆይታ ከመጣች በኋላ ከእናቶቿ ሳትገናኝ እኛ ጋር ቆይታ እኛን አጽናንታ አበረታታ መክራ የሄደች እህታችን ናት። እንደዚህ አይነት ሰው አሁን ተወልደን ራሱ አላገኘንም። የተወለዱን ራሱ እንደዚህ ሊያደርጉን አልቻሉምና ከልብ ዝቅ ብዬ አመሰግንሻለሁ። ባለሽበት ሰላምሽ ይብዛ፣ ልጆችሽ ይደጉልሽ እላለሁ። ሌላው በጸሎት ታስቡን እንምለው። ከዚህ በኋላ ደግሞ ይህን በቃኝ ብሎ ያሳለፍነው ፈተና በቃችሁ ብሎ እግዚአብሔር ልባችሁ ልጠግንላችሁ ብሎ የተሻለ ነገር እንዲሰጠን ምኞቴ ነው። እንግዲህ እናንተም በጸሎታችሁ አስቡኝ። በዚህ 3 ዓመት ውስጥ እንግዲህ በቤት ውስጥ ሁላችንም ገጭግው ይኖራል። ይሁን ሰዓት እኔ ባለቤቴን ወዳትን ሳልፈልግ ቅርላት ይችላል፣ ሳትፈልግ እኔንም የምትወደኝ ባለቤቷን ቅር ይለኝ ይችላል። እነሱን ሁሉ እየተራረብን እቺን ሰዓት አሳልፈናል። እንግዲህ መልካሙን ቀን ያምጣው። እናንተም ባላችሁበት ሰላማችሁ ይብዛ። አበረታቷት። አብዛኛው አሁን ቪዲዮ ላይ ምንም አትገባም ዩቲዩብ አትለቅም ለምን ስላት በቃ እንደው ደስተኛ አይደለሁም ትላለች። ግን እናንተ አበረታቷት፣ ከጎንሽ ነን በሏት። በውጭም በአገር ውስጥም ያላችሁ ወገኖቻችን አይዞሽ፣ በርቺ፣ ጠንክሪ፣ ነገ ሌላ ቀን ነው የሚለውን ምክር ለግሱላት እላለሁ። አመሰግናለሁ። አዎ እንግዲህ ደስተኛ ነን ለዚህ ሰዓት ስለደረስነ። እንግዲህ ክፉም ደጉም የሰው ልጅ መፈተን ያለ ነው። ልጅም ስለ የልጅን ህመም ያውቀዋል። በቃ እናት ሆኖ መቼም ያለንበትን ስሜት ይጠፋዋል። ማንም ሰው አይጠፋውም። ስሜቱ ከባድ ነው። ከትናንት ወዲያ እንደውም ስውሯ ማርያም ሂዳ 7 ዓመት ትዳር ልጅ አታ ስውሯ ማርያም ሂዳ ገድላ ልጅ ተሰጥቷት ስትመሰክራቼ ቲክቶክ ላይ በጣም ነው ተሰምተኛ ያለቀስኩት። መቤት የኔስ መቼውን የሚደረግልኝ ምናምን ብዬ ፖስትቼ ነበር የተቆረጠ ቪዲዮና ሁሉም እዛ ላይ አንድ ቀን ነው እኛ ቪዲዮን ሳይ አንቺን አስታወስኩ የሚለኝ ብዙ ሰው ነው።
እና ይሄ ቀን ደግሞ ደርሶኛ ደግሞ ተራችን ለመመስከር ያብቃን ማለት እፈልጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። የደስታችን ተካፋይ እንድትሆኑ ወደ እናንተ መተናል። ኬካችን አብረን እንቁረስ። እግዚአብሔር ደግሞ ወዶ ፈቅዶ በደል ኃጢአታችንን ይቅር ብሎን የዛሬ ዓመት ደግሞ 3 ሆነን እንድናከብር ፈጣሪ ይርዳን። አሜን። እሺ እንቁረስ ኬካችን። እንግዲህ ኬካችን አብረን እንቁረስ። ያዝ። እሺ አራቆም ተብሎ አረ ለተመልካች ቅዱስ አድ እሺ መስበት ነው ቅዱስ አድ አምላክ ስመ ስላሴ አሁን ቆይ እኔ ላጎርስህ። እሺ እሺ ኧረ እቀበላለሁ። እኔስ ጉርሻ እና እናንተም ተገኝታችሁ አብራችሁ የደስታችን ተካፋይ ብትሆኑ ደስ ይለን ነበር። ነገር ግን በያላችሁበት ደስታችን ሁሉ ይድረሳችሁ ማለት እንፈልጋለን። በደስታችንም በሀዘናችንም ከጎናችሁ ላላችሁም ለምትኖሩም እግዚአብሔር ያክብርልን። ከምንም በላይ መወለድ ቋንቋ ነው። ታምሜም ወልጄም ፈተናም ገጥሞኝም ከጎኔ ብዙ ሰዎች አልጠፉም እና እግዚአብሔር እናንተንም ባላችሁበት ያኑርልን። የሰው ፍቅር ይስጠን ከምንም በላይ ማለት ነው። ታማችሁ ስትጠኙ እንደዚህ ፈተና ሲገጥማችሁ ሰው ይናፍቃችኋል ማለት ነው እና መልካም ሰዎችን ያብዛልን። አሜን። እንግዲህ ለፍቅራችን አስተበረሽኝ ገፋ አድርገው እንጂ አልደረሰም። አንዴ ቀም ነው ሁለተኛ እንግዲህ ክቡር ተመልካቾቻችን እኛን ደስ እናለን፣ እናንተንም ደስ ይበላችሁ። መልካሙን ነገር ለሀገራችን በዚህ አጋጣሚ ዛሬ ምርጫ ነው። እንግዲህ ምርጫውም ደግሞ ሰላም ነገር አምጥቶልን የተቀየረ ነገር አሰምተን እናየው ይሆን። ፈጣሪ ይርዳን። ሀገራችን እንግዲህ ሰላሙን ያምጣልን። ቤተሰቦቻችን ያው ሂደን መጠየቅ የሚኖረው ሰላም ሲኖር ነውና የኑሮ አለመወደር ሲኖር ነውና ድሃው ህብረተሰብ መኖር የሚችለው እግዚአብሔር ሰላም ያድርገው። አሜን። እና በያላችሁበት ሰላማችሁ ይብዛ፣ ሐሳባችሁ ምኞታችሁ ተሳክቶ ለሀገራችሁ ያብቃችሁ። የእህትነት ምክሬ ነው። አዎ ሰላም ሁኑ ትሏል ፍቅሬ። አይ አመሰግናለሁ። ሰላም ሁኑልኝ። ዋው ደስ ሲል ማርያምን እንዴት ደስ እንዳለኝ። አሁን ኬኩን አምጣ። ወይኔ ደስ ይላል ማርያምን ዛሬ አዲስ ታወጣለህ ከካርቶን ፕላስተር እንዳያቃጥል